ኤልሻሎም ብሌሲንግ ሲናጎግ የቤተ እስራኤላውያን የአምልኮ ምኩራብ አዲስ ህንጻ ግንባታ የመሰረት ድንጋይ የማስቀመጥ ስነ ስርዓት ተካሂዷል። በጉርድ ሾላ አካባቢ በሚገነባው በዚህ ህንጻ የምርቃት መርሃ ግብር ላይ የሃይማኖት አባቶች፣ የመንግስት የሥራ ኃላፊዎችና ጥሪ የተደረገላቸው እንግዶች በስፍራው ተገኝተዋል። መጋቢት 19 ቀን 2018 ዓ.ም በቤተ ክርስቲያኒቱ ቅጥር ግቢ ውስጥ በተከናወነው በዚህ መርሃ ግብር የአሁኑና የቀድሞ የወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንቶች፣ የቤተ እምነት መሪዎች፣ ፓስተሮች እንዲሁም ከተለያዩ ሀገራት የመጡ እንግዶች በእንግድነት ተገኝተዋል። መርሃ ግብሩ በጸሎትና በምስጋና የተጀመረ ሲሆን የቤተ ክርስቲያኒቱ መጋቢ ራባይ መካሻ ለህንጻ ግንባታው ቦታና ፍቃድ ለማግኘት በነበረው ሂደት እገዛ ላደረጉ አካላትና የቤተ እምነት ተቋማት ለአዲስ አበባ ከተማ መስተዳድር ከንቲባ ለክብርት አዳነች አቤቤና ካቢኔያቸው ምስጋናቸውን አቅርበዋል። አያይዘውም በአንድ መንፈስ የተሸከምነውን የክብር ጌታ ያለምንም ፉክክር በትብብር መንፈስ ልናገለግል ተጠርተናልን ብለዋል። መጋቢ ራባይ መካሻ አክለውም እንዳሉት የኤልሻሎም ብሌሲንግ ሲናጎግ የአምልኮ ቦታ እንዲኖረው በጸሎትና በልዩ ልዩ ድጋፍ አብረው ለነበሩ አጋሮች ከቤተ ክርስቲያኒቱ የእውቅና ሰርተፍኬት ተበርክቶላቸዋል። በመርሃ ግብሩ ላይ በመገኘት የእግዚአብሔርን ቃል ያካፈሉት ጋሽ ንጉሴ ቡልቻ በበኩላቸው ባቀረቡት መልእክት ግንባታው ከድንጋይና ከህንፃ ባለፈም የሰዎችን ልብ በመሰብሰብ ላይ እንዲያተኩር በርህራሄ መንፈስ ወንጌልን ለሁሉ ማድረስ የቤተ ክርስቲያኒቱ ዋነኛ ተልዕኮ መሆን ይገባዋል ብለዋል። አክለውም ለሚገነባው ህንፃ ብቻ ሳይሆን ብዙዎችን መሰብሰብ የሚችል ሩህሩህ ልብ ይስጣችሁ፣ ንጹህ ወንጌሉን በንጽህና አስበኩም። ቤተ ክርስቲያኒቱ ለዚህ ታሪካዊ የድል ቀን በመብቃቷ ግን የተሰማኝ ደስታ ከፍተኛ ነው ብለዋል። በመጨረሻም በቀደምት የወንጌል አባቶች መሪነት በታላቅ ምስጋናና በጸሎት የመሰረት ድንጋይ የተቀመጠ ሲሆን ግንባታው ሲጠናቀቅ ለብዙዎች ወንጌልን ለማብሰር የላቀ አገልግሎት መስጠት እንደሚያስችል ይጠበቃል። ለኤልሻዳይ ቴሌቪዥን ኔትወርክ ሰለሞን ተክለ ጻዲቅ